ታናሽ እህቴ እኔ ጋር ልክ ስትመጣ ያሉኝ ግዴታዎችና ጥቅሞችን ነው ዛሬ የማሳያችሁ። ከግዴታው ስጀምርላችሁ ስራ ይኑረኝም አይኑረኝም በጠዋት የመነሳት ግዴታ አለብኝ። ጥቅሞቼ መሀል አንደኛው ልክ እንደ ንግስት ነው የምትንከባከበኝ። ውሃ ራሱ አልጋዬ ጋር ነው የሚመጣል። ከሱ በላይ ደግሞ በጠዋቱ ቁርስ ይሰራል፣ ቡና ይፈላል፣ ቤቴ በእጣን ትታፈናለች። በቃ ሞቅ ደመቅ ነው የሚለው ነው የምላችሁ። ግን በጣም የሚያሳዝነው ነገር ሁለታችንም የሁለት ዓለም ሰዎች ነን። እኔ የጠዋት ሰው አይደለሁም ልክ ስላችሁ ስራ እስከሌለኝ ድረስ ካልጋዬ መውረድ አልፈልግም። እሷ ደግሞ በጣም የጠዋት ሰው ነች። እሷ እኔ ጋር አደረች ማለት በቃ መከራዬን ነው የምበላው። በጠዋት የመነሳት ግዴታ አለብኝ። ጠዋት መብላት የማልችለውን ቁርስ እሷ ስለምትበላ ብቻ መብላት አለብኝ። እውነት ለመናገር እሷ እኔ ጋር ልክ ስትመጣ ያለኝ ደስታና ያለኝ ሰላም ልነግራቸው አልችልም። በቃ ቤቴ ሙልት ያለ ያክል የሚሰማ እናትና አባቴ ጋር የናፈቁኝን ጠዋቶችና ቀናቶችን ነው ከእሷ ጋር የማሳልፈው። በጠዋቱ ቁርስ ከሰራን አይቀር ብዬ ጓደኛዬም ቡና ጠጭ ብዬ ጠርቻን ነበረ። እሷም ከእንቅልፏ ተነስታ እስክትመጣ ድረስ ትንሽ አረፈደችና እኛም ትተናት በልተን ከዛ ለሷ ራሴ ገብቼ ነበረ ኪችን የሰራውላ። በዚሁ አጋጣሚም ደግሞ ከታናሽ እህቴ ጋር አስተዋውቃታለሁ ብዬ ነው እንግዲህ የጠራዋት። እነሱንም አስተዋወቅኳት። ታናሽ እህቴም ትላንት የሰጧትን ስጦታ ለጓደኛዬ ስታሳያት ነበረ። ብቻ ምን አለፋችሁ ቡናችንን አፈላን። በጣም ቆንጆ ጊዜ ነበር ስናሳልፈ የነበረው። ቴንኪ ፎር ዋቺንግ ባይ